ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ ቤተሰቦቼ። ቅመሟ እንግዲህ ቫላንታይ ዴይ ገና ነው እያለች ነው። አታምርም? እንዴት አባቷን እንደምታምር ማለት ነው። እኔ የምላችሁ ያው አንዳንድ ነገር አይቼ ብቅ ብያለሁ ማለት ነው። ያው ለብሩኬም ብዙ ሼር እየተላከለት መልእክት ያው በፎቶ ሼር እያደረገ ስቶሪ ላይ አድርጓል። ቅመሟም እንደዛው አንዳንድ ነገር ስቶሪ ላይ አድርጋለች። ትናንትም እንዲሁ ቪዲዮ ሰርተው ነበር። በነገራችን ላይ ረመዳን ጾም ስለገባ ነው መሰል ብሩኬ 2 ሰዓት ነው እንደዛ አካባቢ ነው የለቀቀውና ሰዓታችሁን ባትቀይሩ ባይነኝ እኔ እንደራሴ። ምክንያቱም ሁሌም የሚለቁት 12 ሰዓት ስለሆነ 12 ሰዓት ቢለቁ ነው የተሻለ ሰውም የሚያውቀው የለመደው እንደዛ ስለሆነ ያው 12 ሰዓት ፍጡር ምናምን ስለምታበሉ አንዳንድ ስለማይመች ብሎ ነው መሰለኛ አምሽቶ የለቀቀውና በሰዓታቸው ቢለቁ ባይነኝ። እባክህ የንግስቲቱ ንጉስ ፍቅራችሁን አስቀጥሉ አደራ አደራ። እና እንግዲህ እንደዚህ አይነት መልእክት እያየ ብሩኬም ሼር አድርጓል። ይቀጥላል ማለት ነው። ሲቀጥል ትናንትና አብስላት ገብታ ነበረ። እኛ ሁሌም የምንለው ነገር ሶስተኛ ወገን ብሩኬ አታስገባ ነው። እኔ እንደውም አሁን ላይ እየፈራሁት ያለሁት ሀይሚ ሶስተኛ ወይም ወንድ ይዛ ትመጣለች። ምክንያቱም በብሩኬ የተነሳ እሷ መጨቃጨቅ ሰልችቶኛል እያለች ስለሆነ ደግሞ እሷ እስኪ ታሰልቸው እንዲገባው ላሰልቸው ትላለች ብዬ ነበር። ሀይሚን ነው የምጠብቀው እየፈራው ያለሁት እንጂ ብሩኬ በተደጋጋሚ እንትን እያለ ነው። በነገራችን ላይ ትናንትና ያው ብሩኬን ፕራንክ ለማድረግ አብስራት ናት ስራውን እየሰራችሁ ቢሆንም ግን በቃ አንፈልግም። እንደውም እኮ የሚታይላቸው አልፎ አልፎ ከሚገርማችሁ የተለያየ አዳዲስ ነገር ሲያመጡ ሁለታቸው ሆነው ሲሰሩ በጣም ነው እንትን የሚለው እና ትናንትና ያለ ሰዓት ነው ለቀቁን ነው መሰለኝ ብዙም አይደለም። ለማንኛውም ግን ምን ልላችሁ ፈልጌ ነው እኔ ብሩኬ እንደኔ የሶስተኛ እንትን አታስገቡ። በቃ ራሳችሁ ችግራችሁን ፈታችሁ ራሳችሁ ተጨቃጨቃችሁም ተደባደባችሁም ተፋቀራችሁም ሁለታችሁም ተለው ነው የምለው አስተያየት። በነገራችን ላይ ማንም ይግባ ማንም ብሩኬና ሀይሚ አይለያዩም። በባለፈው ላይፍ ላይ በተፈጠረው ችግር የስራ ብዙዎቻችሁ ይህንን አስመርኩዞ ወደ ስራ ይቀይሩታል ምናምን ብላችሁ ነበረ። እንግዲህ ይሄንን ወደ ስራ ይቀይሩት አላቅም፣ ግን ደህና ናቸው። በዛ የተለየ ቅሬታም ያላቸው አይመስለኝም። ብዙዎቻችሁ ፈርታችኋል ከላይ ላይ ለወጣች ምናምን ብላችሁ ማለት ነውና አይዟችሁ ዘና ፈታ በሉ። ቢሰሩም ስራ ነው አይጣሉም። እነሱ ስራ ቢጣሉ ተጣላም ቢሉ ራሱ ማለት ነው ስራ እየሰሩ ነው፣ ከምር አይጣሉም። እና ትናንትና ያው ሀይሚን እንትን ለማለት አብስላት መታለች ማለት ነው። ያው ፍፄን ከቤት ይዘህኝ ሂድ ምናምን ብላ ይዟት ሂዶ የተፈጠረውን ነገር አለ። ቅመሙ ቅምጥሏ ትክክል ናት። ምንም ታርግ እውነት ለመናገር ሀይሚ ያልሆነ ነገር አንትን አትልም ሲጀመር። እናንተስ በሷ ቦታ ብትሆኑ ምን ታደርጋላችሁ? ለማንኛውም ቤተሰቦቼ ዛሬ ደግሞ በቅመሟ ቤት እንጠብቃቸዋለን። መልካም ቀን ለዚች ቅምጥል ለዚች ማር የሆነች ልጅ። ላይክ ግጫት። ወዳችኋለሁ። ባይ ባይ